የዜና መጽሔት የዩናይትድ ስቴትስ የአፍሪቃና የኢትዮጵያ ወታደራዊ ስብሰባና የኢትዮጵያ ሚና፣ ትግራይ ክልል ያጸደቀው በጀትና ያስከተለው የሕግ ጥያቄ፣ የጦርነት ስጋትና ወታደራዊ ምልመላን የሚሸሸው የትግራይ ክልል ወጣት መበራከት፣ የደቡብ ኢትዮጵያን ተፈናቃዮች ለማቋቋም የሚደረገው ጥረት እናም የአፍሪቃ የውጭ ጉዳይ ሚኒስትሮች ስብሰባና የአህጉሪቱ የጸጥታ ችግር ያልናቸውን ርዕሶች ዜና መጽሔቱ ያስተነትናል። በዚሁ ቅደም ተከተል ይሰማሉ። ኢትዮጵያና ዩናይትድ ስቴትስ በጋራ ያዘጋጁት የ2026 የአፍሪቃ ኮሚኒኬሽን እና የሎጂስቲክስ ሲምፖዚየም አዲስ አበባ ውስጥ ትናንት ተከፍቷል። በሲምፖዚየሙ ከ40 በላይ የአፍሪቃ ሀገራትና 25 የዩናይትድ ስቴትስ ኢንዱስትሪዎች የተሳተፉበት ነው ተብሏል። መድረኩም የኢትዮጵያና የአሜሪካ ግንኙነት በዲፕሎማሲና በወታደራዊ ትብብር ወደ ስትራቴጂካዊ አጋርነት ያሸጋገረ እንደሆነም ተነግሯል። የዩናይትድ ስቴትስ የአፍሪቃ አፍሪኮም ስለ ጉዳዩ ነገ ለጋዜጠኞች ማብራሪያ እንደሚሰጥ አስታውቋል። ትናንት ሲምፖዚየሙ ሲከፈት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ እንዳሉት ግን ኢትዮጵያ ለአካባቢውና ለአህጉሪቱ ያላትን ስልታዊ ጥቅም አንስተዋል። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ልኮልናል። ኢትዮጵያና አሜሪካ በጋራ ያዘጋጁት የ2026 የአፍሪካ ኮሚኒኬሽን እና ሎጂስቲክስ ሲምፖዚየም ብዙ ትኩረትን ስበዋል። በመድረኩ የመክፈቻ ንግግር ያደረጉት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በዲፕሎማሲና በወታደራዊ ትብብር መስክ ያለው የኢትዮጵያና አሜሪካ ግንኙነት ይበልጥ ወደ ስትራቴጂካዊ ደረጃ እየተሸጋገረ ስለመሆኑ ፍንጭ ሰጥተዋል። አምባሳደር ማሲንጋ በዚሁ ጊዜ እንዳብራሩት አጋርነት መፈከር ሳይሆን በመተማመንና በግልጽነት የሚገነባ አቅም ሲሆን የሎጂስቲክና የመገናኛ ስርዓት ደግሞ ለወታደራዊ ተልዕኮ ውጤታማነት፣ ለተፈጥሮ አደጋ ምላሽ፣ ለድንበር ጥበቃ እንዲሁም ለሰላምና ማስከበር ቁልፍ መሰረት መሆኑን በሲምፖዚየሙ ለታደሙ የተለያዩ ሀገራት አዛዦች መልእክት አስተላልፈዋል። አምባሳደር ማሲንጋ አክለውም የዩናይትድ ስቴትስ አቀራረብ ግልጽ ነው አሉ። ከሁሉም አፍሪካ ሀገራት ጋር እንደ እኩል አጋር አብረን መስራት በማለት የአካባቢውን አቅም ማሳደግ፣ ተቋማትን ማጠናከር፣ በሙያ የታገዘ ወታደራዊ አቅም ለመገንባት በትምህርት እንዲታገዝ መጣርና ግልጽነት ያለው የምልመላ ስልት በመጠቀም ዘላቂ አገልግሎት የሚሰጥ መከላከያ መገንባት በመንግስታቸው የተቀመጠ ውጥን መሆኑን አስረዱ። በዚሁም ሰላምና ጸጥታን በአፍሪካ በማስፈን ልማትን ለመደገፍ ገቢራዊ እርምጃ እንደሚያስፈልግ በማስረዳት አስተያየታቸውን ለዶይቼ ቬለ የሰጡ የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያው አቶ እንዳለ ንጉሴ አሁን ያለው የአፍሪካ ቀንድ እንደምታየው ውጥረቶች የሚታዩበት ነው። ይሄ ዓለም ሽብርተኝነቱም አለ፣ የኢኮኖሚ ክራይሱም አለ። ይሄንን ለማስተካከል በየቦታው እንደዚህ አይነት ጉዳዮች መደረግ አለባቸው። ማንኛውም ዲፕሎማሲ ተግባራዊ እንዲሆን ሁለት ነገሮች በተለይ በዋናነት መደገፍ አለ። አንደኛ በኢኮኖሚ፣ ሁለተኛ በወታደራዊ አቅም ማለት ነው። ስለዚህ ወታደራዊ አቅም ያላቸው ሀገሮች የዲፕሎማሲ ፍላጎታቸውን በቀላሉ መሬት ላይ ማድረግ ይችላል፣ ባይዋጉ እንኳን ማለት ነው። ዲተረንት ፎርስ ነው። በተለይ ለኢትዮጵያ ማለት ነው ወታደራዊ አቅሟ ለአካባቢው ሰላምም ለአፍሪካ ሰላምም ሞዴል መሆን እንደምትችል የሚያሳይ ነው። አሜሪካኖቹም አምነው የተቀበሉት ነው። ራሻዎቹም ሌሎቹም ከኛ ጋር የሚሰሩ ሀገሮች አሉ። አሜሪካኖቹ ደግሞ በአካባቢው ያለው ጥቅማቸው እንዲጠበቅ ደግሞ በዋናነት አጋር ማድረግ ያለባቸው ኢትዮጵያ ነው። ይሄንን መረዳቱ አንዱ ጥቅም ነው። የዩናይትድ ስቴትስ ኦፍ አሜሪካ የአፍሪካ ኮማንድ አፍሪኮም አዛዥ ጀነራል ዳግቪን አንደርሰን በዚሁ ወቅት የወታደራዊ ሎጂስቲክና ኮሚኒኬሽን ፋይዳ ሲያስረዱ ማንኛውም አይነት ዘመናዊ የጦር መሳሪያ መግዛት ወደ ጦር ግንባር ካልተወሰደ እና በዘለቄታው ላይ ካልታሰበ ጥቅም አልባ ነው የሚሆነው ብለዋል። ጀነራሉ አፍሪካውያን እየተጋፈጡ የሚገኙት እንደ ሽብርተኝነት፣ ህገወጥ ማዕድን ማውጣት፣ ህገወጥ የሰዎች ዝውውርና የአደገኛ ዕፅ ዝውውር የጋራ ስራን የሚፈልጉ የጋራ ስጋት ናቸው ሲሉ አሳስበዋል። በአህጉሪቱ የአደገኛ ዕፆች ዝውውር ባለፉት 2 ዓመታት ብቻ በ6 እጥፍ መጨመሩን በመግለጽ ይህ የጋራ ስጋት ከሆኑ ክስተቶች አንዱ መሆኑን ጠቁመዋል። እየተካሄደ ያለው ወታደራዊ ስብሰባ በዚሁ ዓመት ውስጥ በአፍሪካ ቀንድ እየተጠናከረ የመጣውን የአሜሪካን ፍላጎት ተከትሎ ጀነራል አንደርሰን እና የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ጋር ቀጠናውን በመጎብኘት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው የኢትዮጵያ አየር ኃይል የታየውን የጥቁር አንበሳ አየር ትርኢት መመልከታቸውም ይታወሳል። አቶ እንዳለ እንደሚሉት አሁን ላይ በቀይ ባህር ቀጠና ያለውን የጸጥታ ስጋት ኢትዮጵያን በማግለል ግብጽ፣ ኤርትራና ሶማሊያ የመሰረቱት ጥምረት አሜሪካን ያሳመነ አይመስልም ይላሉ። ማንም ሀገር ከሌላው ጋር ቢሰራ የኢትዮጵያን ኢንተረስት እስካለካ ድረስ ኢትዮጵያ የምትቃወመው ነገር የለም። አሁን ግብጽና ኤርትራ በቀይ ባህር አካባቢ ብረን እንሰራለን ብለዋል። ያ ማለት ኢትዮጵያ ወደ ቀይ ባህር አትመጣም ማለት ግን አይደለም። ይሄ የአሜሪካኖቹ እምነትም አይደለም። ከመጀመሪያ ጀምሮም ኢትዮጵያ አካባቢውን
እንድታረጋጋ ነው የሚፈልጉ። ኤርትራም የአካባቢውን በማረጋጋት ያላት ታሪክ እጅግ ደካማና ግብጽም ባላት ውስጣዊ ችግር ምክንያት ማለት ነው በተለይ ብራዘርሁድ አለ ውስጧ ላይ ቆራጥ ሆና ሁቲዎቹን ልትቃወም አትችልም። ቆራጥ ሆና ከአልሸባብ ጋር ልትዋጋ አትችልም። ስለዚህ አሜሪካኖቹ የተጠጉት እኔ እንደሚመስለኝ ይሄንን ክፍተታቸውን ፖለቲካሊ የሆነ ክፍተት ነው ይሄንን እንዲሞሉ እንዲወያዩና ውስጣቸው ሶሊድ እንዲሆን ነው። የኢትዮጵያ መከላከያ ሰራዊት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአፍሪካ የአሜሪካ እዝ አፍሪኮም አዛዥ ጀነራል ዳግቪን አንደርሰንን ተቀብለው በሁለቱ ሀገራት መካከል ባለው ትብብር በቀጠናዊ ደህንነትና በጋራ የሚከናወኑ የወደፊት ትብብር መስኮች ላይ መወያየታቸውም ተሰምቷል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የትግራይ ክልል ምክር ቤት ለ2019 በጀት ዓመት 65 ቢሊዮን ብር ማጽደቁን አስታውቋል። በክልሉ የውስጥ አቅም የሚሸፈን የተባለው በጀት ለስራ ማስኬጃ፣ ለደሞዝና ከግጭት በኋላ የሚደረጉ የማገገሚያ ተግባራትን ለመደገፍ ይውላል ነው የተባለውም። አንድ የሕገ መንግሥት ጉዳዮች ባለሙያ ግን ጊዜያዊ አስተዳደሩን አፍርሶ ወደ ሥራ የተመለሰው የትግራይ ክልል ምክር ቤት አሁን የሚያወጧቸው ሕጎችና ውሳኔዎች የሕገ መንግሥትና የሕጋዊነት ጥያቄ ይነሳባቸዋል ብለዋል። ዝርዝሩን ሰለሞን ሙጬ እንደሚከተለው አጠናቅሮታል። ትግራይ ክልል በጊዜያዊ አስተዳደር ከመመራቱ በፊት የነበረው የክልሉ ምክር ቤት ወደ ስራ ከተመለሰ ወዲህ ሰሞኑን ባደረገው ስብሰባ የክልሉን የ2019 በጀት ማጽደቁ ተነግሯል። 65.2 ቢሊዮን ብር ሆኖ የቀረበው በጀት በክልሉ የውስጥ አቅም የሚሸፈን ነው የተባለ ሲሆን በቅድሚያ ለልማት ስራዎች፣ ለተቋማዊ ማሻሻያዎችና ከግጭት በኋላ ለሚደረጉ የማገገሚያ ተግባራት እንደሚውል ተገልጿል። ክልሎች በተወሰነላቸው የገቢ ምንጭ ዙሪያ ግብር ይጥላሉ እንዲሁም ይሰበስባሉ። ይህ ህገ መንግስታዊ አሰራር ነው ሲሉ የፌዴራል አወቃቀሩን ስርዓት የነገሩን የህገ መንግስት ጉዳዮች ባለሙያው አቶ አሮን ደጎል የህጉን መንፈስ እንዲህ ነግረውናል። ክልሉ በተወሰነ የገቢ ምንጭ ክልል ዙሪያ ከሆነ ግብርን የመጣልም የመሰብሰብን ስልጣን የክልሉ ይሆናል ማለት ነው። ይሄ በኖርማል የክልሎች ዲስኮርስ ወይም ደግሞ በኖርማል የክልሎች አደረጃጀት መሰረት የሚከናወን ተግባር ነው ማለት ነው። ያው ህገ መንግስታዊ መሰረቱ ይሄ ነው። ምክር ቤቱ ይህንን ውሳኔ ያሳለፈው አንድም በማዕከላዊ መንግስቱ የተቋቋመውን የክልሉን ጊዜያዊ አስተዳደር አፍርሶ፣ በሌላ በኩል ምክር ቤቱ ቀድሞውኑ የተዋቀረበት ሂደት ጦርነት ያስከተለ ብሎም ጊዜው ያለፈበት ነው በሚል የህግ ጥያቄዎች በሚነሱበት ወቅት ነው። ይህም ብቻ ሳይሆን በፖለቲካ ተዋንያን ዘንድ የፕሪቶሪያን ግጭት የማቆም ስምምነት የጣሰ እርምጃ ተደርጎም በሚገለጽበት ወቅት ነው። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነቱ የተሰረዘው ህወሓት ግን የችግሮች ሁሉ ምንጭ ማዕከላዊው የፌዴራል መንግስቱ መሆኑን ይጠቅሳል። በጀቱም የጸደቀው የሁለቱ አካላት ውዝግብ እየተካረረ ባለበት በዚህ ጊዜ ነው። ያ ጊዜያዊ አስተዳደር የተቋቋመ በፌዴራል መንግስት ነው። ተጠሪነቱ ለፌዴራል መንግስት ነው። በህጉ መሰረት ለፌዴራል መንግስት ሆኖ እያለ አሁን ደግሞ እንደገና በተፈጠረው ሁኔታ አዲስ ሁኔታ ማለት ነው ክልሉ ራሱ ጊዜያዊ አስተዳደሩን አፍርሶ ራሱ የክልሉ ምክር ቤት መልሷል። ስለዚህ አሁን የክልሉ ምክር ቤት ህጋዊ ነው ወይ? የህግ ባለሙያው አቶ አሮን እንደሚሉት የትግራይ ክልል ምክር ቤት አሁን የሚያወጣቸው ህጎችና ውሳኔዎች የህገ መንግስትና የህጋዊነት ጥያቄ የሚነሳባቸው ናቸው። ስለዚህ መጀመሪያ ዲል መደረግ የነበረበት የተቋቋመው መንግስት ወይም የተቋቋመው አሁን የክልል ምክር ቤት በህጋዊ መንገድ ነው የተቋቋመው። ጊዜያዊ አስተዳደሩ የፈረሰ በህጋዊ መንገድ ነው። ምክንያቱም ጊዜያዊ አስተዳደሩ ሲበተን ወይም ሲፈርስ በምን ሁኔታ መፍረስ እንዳለበት፣ በምን ሁኔታ መበተን እንዳለበት፣ ከዛ በኋላ ምን መደረግ እንዳለበት ፕሮሲጀሩ ሁሉ ማቋቋሚያ አዋጁ ላይ አለ። የጊዜያዊ አስተዳደሩ ማቋቋሚያ አዋጅ አለ። ያ ማቋቋሚያ አዋጅ ደግሞ የወጣው በፌዴራል መንግስት የህዝብ ተወካዮች ምክር ቤት ነው። ስለዚህ ያ አዋጅ በሚያዘው መሰረት ፕሮሲጀሩ ተጠብቆ ጊዜያዊ አስተዳደሩ ፈርሶ መፍረስም ካለበት ማለት ነው ተወስኖ ከዛ በኋላ የሚቋቋመው መንግስት ደግሞ ሌጅስሜት የሆነ ኦቶሪቲ ሊኖረው ይገባል። ከዛ በኋላ ነው ህግ ማውጣት አለበት የለበትም፣ ምክር ቤቱ እንዴት ይቋቋም አይቋቋም የሚለውን ነገር ዲስከስ የምናደርገው። ስለዚህ አሁን ምክር ቤቱ የሚያወጣቸውም ህጎች የሚያስተላልፋቸውም ውሳኔዎች የህገ መንግስታዊነትና የህጋዊነት ጥያቄ ይነሳባቸዋል። የፌዴራሉ መንግስት ለ2018 ይዞት በነበረው የክልሎች ድጋፍ በጀት ዝርዝር ላይ ለትግራይ ክልል የተመደበው ዓመታዊ በጀት 18.9 ቢሊዮን ብር እንደነበር ያሳያል። ሆኖም የበጀት መቋረጥ በክልሉ በኩል ተደጋግሞ የሚነሳ ቤቱታ ነው። የዚህ በጀት ምንጭ ከየት እንደሚሆን ለመጠየቅ ለክልሉ ፋይናንስ ቢሮ ምክትል ኃላፊ ደውለን ማብራሪያ እንደሚሰጡን ከገለጹልን በኋላ ቆይተው መረጃው በኮሚኒኬሽን ቢሮ በኩል እንዲሰጥ መባሉን ጠቅሰውልናል። የኮሚኒኬሽን ቢሮ ኃላፊውን ለማግኘት ያደረግነው ጥረት ግን ስልክ ባለማንሳታቸው ለጊዜው አልተሳካም። ለዲ.ደብልዩ ሰለሞን ሙጬ ከአዲስ አበባ።
ተከታዩ ዘገባም ከትግራይ ክልል ጋር የተገናኘ ነው። ህወሓትና የፌዴራል መንግስት ዳግም ጦርነት ይገጥሙ ይሆናል በሚል ስጋትና በትግራይ ክልል ይደረጋል ያሉትን የግዳጅ ወታደራዊ ምልመላ በመሸሽ ከአለማጣ ከኮረምና ከሦስቱ የራያ አካባቢዎች የተፈናቀሉ ከ72,000 በላይ ሰዎች ቆቦ ከተማ መስፈራቸው ተነግሯል። አሁንም በየቀኑ በርካታ ወጣቶችና ነዋሪዎች ወደ ከተማዋ እየገቡ መሆኑን ተፈናቃዮችና የአካባቢው ባለሥልጣናት አስታውቀዋል። ኢሳያስ ገላው ከደሴ። በርካታ ወጣቶች ከአላማጣና ሌሎች የሶስቱ ራያ አካባቢዎች ወደ ቆቦ ከተማ እየገቡ መሆኑን ይናገራሉ። ከቀናት በፊት ወደ ቆቦ ከተማ የገባው ሀብቶ ወልደየስም አላማጣ ከተማ ያለው ሁኔታ አስቸጋሪ ነው ይላል። አላማጣ ላይ ያለው ሁኔታ በጣም አስቸጋሪ ሁኔታ ስለሆነ ነው። ገፈፍ አለ፣ ዘረፍ አለ፣ ሌሊት ድብደባ አለ። ያንን ሰርተን በረሃ ለበረሃ ገብተናል ቆቦ። በእርግጥ ቆቦ ከገባን 4ኛ ቀኔ ነው። አንዳንድ ጓደኞችን መቋቋም አቅቷቸው ወደ አዲስ አበባም ወደ ወልዳያም ሂደዋል። ከአላማጣና ሌሎች ከተሞች መውጣት በዚህ ጊዜ ፈታኝ መሆኑን የሚናገረው ተስፋ አለባቸውም በመንገድ ላይ የምትያዝ ከሆነ ወደ ወታደራዊ ማጎሪያዎች ትወሰዳለህ ሲል ይናገራል። ስትሄድ ከታየህ ትታፍናለህ። አንተ ጨለማን ተገና አድርገህ ወይ ደግሞ እርሻውን ተገና አድርገህ ነው ወደ ቆቦ ከተማ መግባት የምንችለው። በመስመር በመኪና መጣት አትችልም። አስገብተው ወደ እንደሚባለው ይሄ መገፈፍ አለ ወደ ጦርነት ማገሩ ወደዛ ነው የሚወስደው። ከሰሞኑ በርካታ የማህበረሰብ ክፍል ከአላማጣ ከተማ መውጣታቸውን የሚናገሩት የተፈናቃዮቹ አስተባባሪ እስካሁን በቆቦ ከተማ ለመጡ ተፈናቃዮች የሚደረገው ድጋፍ የለም በሚባል ደረጃ መሆኑን ገልጸው የረድኤት ድርጅቶች ዓላማም ግልጽ አይደለም ይላሉ። ሰሞኑ እኮ ከፍተኛ የማህበረሰብ ክፍል ነው ከአላማጣ እየወጣ ያለው። ብዙ ወጣት ነው የወጣው። ለኤንጂኦዎችም ፖለቲካል ክራይስ ወይም በዋር ምክንያት የተፈናቀለ ማህበረሰብ ለመርዳት የመጣ አይመስል። ጥያቄያቸው ኖርማሊ ልክ አይደለም። ከአሁን በፊት የመጡት ራሱ ማለት እርጉዝ፣ መጫት፣ አካል ጉዳተኛ ከ60 ዓመት በላይ ምናምን የሚሉ ጥያቄዎች ናቸው የበዙትና የእኛን ተፈናቃይ ታሳቢ ያደረገ አይደለም ኤንጂኦ እየመጣ ያለው። ከዚህ በፊት በተደጋጋሚ በጦርነት ምክንያት መፈናቀል ገጥሞናል የሚሉት ተፈናቃዮች ይህ ጦርነት አይቀሬ ከሆነ ለእኛ ታላቅ ፈተና ነው ሲሉም ይደመጣሉ። ከዚህ በፊት የራያ ህዝብ ከመፈናቀል አንጻር ብዙ መከራና ግፍ አይቷል። ወጣቱ በየመንገዱ ተንገላቷል፣ በማንነት ምክንያት ሞቷል። አሁን ደግሞ ከዚህ በፊት ለየት የሚያደርገው ትልልቅ የሃይማኖት አባቶች በመስተኛ የነበሩ አገል ሲያገለግሉ የነበሩ የሃይማኖት አባቶች ጭምር ከ26 ካህናት በላይ ተፈናቅለው ቆቦ ይገኛል። ይህ ጦርነት የሚቀጥል ከሆነና ወደ ቀያችን ማንገባ ከሆነ አስቸጋሪ ነው የሚሆነው ብዬ ነው የማስበው። ጦርነቱ ሊጀመር ይችላል የሚል ስጋት እንዳለ የነገሩኝ ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ ትናንት የተወሰነ የከባድ መሳሪያ ተኩስ መኖሩን ይገልጻሉ። ትናንትናም ተኩስ ነበረ በአማያ በአካባቢ ማለት ነው። ከባድ መሳሪያ ይጣላ ነበረ። ከዛ የቆሰለም 1-2 ወደ አላማጣ ሆስፒታል እንደገቡ እናደዳለን ማለት። በተመሳሳይ ትናንት ከቆቦ ከተማ በኩልም የከባድ መሳሪያ ድምጽ መስማታቸውን ተፈናቅለው በቆቦ ከተማ ለሚገኙ ሰዎች ስጋት መሆኑን ነው የሚናገሩት። ሞርተርን ይተኩሳሉ። ሞርተርን ይሁን ትላልቅ መሳሪያዎች ይተኩሳሉ። ወደዚህ ወደ ቆቦ ማህበረሰብ የሚተኩስበት ትናንትም ከትናንት ወዲያ ጮቢ የሚባል ቦታ ራሱ አሁን 7 ጊዜ አልፏል፣ 8 ጊዜ አልፏል። ጮቢ ስጋት በጣም በከፊት ኃይለኛ ስጋት ያለው። የሰሜን ወሎ ዞን አደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ የሆኑት አቶ አለሙ ይመር ከ3 ሳምንታት በፊት 72,000 ተፈናቃዮች ከሶስቱ ራያና አላማጣ ከተማ ተፈናቅለው ቆቦ ከተማ እንደሚገኙና ድጋፍ እንደሚያስፈልጋቸው ገልጸው ነበር። የራያ አላማጣ ተፈናቃዮች አሉ፣ የሶስት ራያዎች አሉ፣ የኮረም ተፈናቃይ አለ። የ5 ወረዳ ተፈናቃዮች ራሱ ቆቦ ላይ ያለ በጣም ከ72,000 በላይ የሚሆን ተፈናቃይ ቆቦ ላይ ያለ። ትንሽ ከበድ እያለን እየመጣ ነው። እንግዲህ ድጋፍ ጎረቤት ሀገር ድጋፍም አሁን ባለው ሁኔታ ትንሽ ያስፈልገናል። ለዶይቼ ቬለ ዘገባ ኢሳያስ ገላው። በደቡብ ኢትዮጵያ ሕዝቦች ክልል የመሬት መንሸራተትን ጨምሮ በተፈጥሮና ሰው ሰራሽ አደጋዎች የተፈናቀሉ ነዋሪዎችን መልሶ ማቋቋሙን የክልሉ ርዕሰ መስተዳድር አስታወቁም። ተፈናቃዮች እንደሚሉት ግን የመኖሪያ ቤቶች ቢገነባላቸውም የመሠረተ ልማት ጥያቄያቸው አሁንም አልተመለሰላቸውም። ሸዋንግዛው ወጋየሁ ከሐዋሳ ዝርዝር ዘገባ ልኮልናል። የደቡብ ኢትዮጵያ ሕዝቦች ክልል የሕዝብ ተወካዮች ምክር ቤት 5ኛ የሥራ ዘመን 7ኛ መደበኛ ጉባኤውን በአርባ ምንጭ ከተማ አካሂዷል። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደም በ2018 ዓ.ም መንግስታቸው አከናውኗል ያሉትን የሥራ አፈጻጸም ሪፖርት ለምክር ቤቱ አቅርበው አጸድቀዋል። ርዕሰ መስተዳድር ጥላሁን በክልሉ በግብርና፣ በትምህርት፣ በጤና፣ በስራ ዕድል ፈጠራና በተፈጥሮ ሀብት ጥበቃ ተከናውኗል ያሏቸውን ተግባራት በሪፖርታቸው ዘርዝረዋል። በተለይም ባለፉት 3 ዓመታት የመሬት መንሸራተትን ጨምሮ
ጨምሮ በተፈጥሮና በሰው ሰራሽ አደጋዎች የተፈናቀሉ ነዋሪዎችን መልሶ የማቋቋም ስራ መከናወኑን ነው ርዕሰ መስተዳድሩ በሪፖርታቸው የጠቀሱት። በክልላችን በተከታታይ በደረሰው የተፈጥሮና ሰው ሰራሽ አደጋዎች ከ6824 የቤተሰብ ኃላፊዎችና ከ42145 በላይ ቤተሰብ አባላት ተፈናቅለው እንደነበሩ ይታወቃል። በዚህም 1956 ቤቶች ግንባታ ተጀምረው እስካሁን ግንባታቸው በተጠናቀቁ 1641 ቤተሰብ ኃላፊዎችና 8996 ተፈናቃይ ቤተሰቦች ርክክብ ተደርጎ ወደ መደበኛ ኑሮ የተሸጋገሩ ሲሆን 315 ቤቶች ግንባታ ሂደት ላይ ይገኛሉ። በክልሉ በጋሞ በጎፋና በወላይታ አካባቢዎች ደርሶ በነበረው የመሬት መንሸራተት በሺዎች የሚቆጠሩ ነዋሪዎች መፈናቀላቸው ይታወቃል። በተለይም ከ2 ዓመታት በፊት የብዙዎችን ሕይወት የቀጠፈው በጎፋ ዞን የገዜ ጎፋ ወረዳ ኬንቾ ሻቻ ቀበሌ ተከስቶ የነበረው የመሬት መንሸራተት አደጋ ይጠቀሳል። አስተያየታቸውን ለዶቼ ቬለ የሰጡ 2 የዚሁ ወረዳ ነዋሪዎች የመኖሪያ ቤቶች ግንባታ ቢከናወኑላቸውም አስፈላጊ የመሰረተ ልማት ጥያቄዎች ግን አሁንም ምላሽ አላገኙም ይላሉ። ቤቱ በጣም ጥሩ ነው። ቤቱ ገብተናል። ሌላ ደግሞ መብራት የለም፣ ውሃ የለም። በላ ነገር ትንሽ ያስቸግራል። ትምህርት ቤት የለም። እሱም ልታስቡ ጥሩ ነው። ቤት አጠቃላይ ተሰርተን እየኖረን ነው። መንገድ አካባቢ ስንመጣ መንገድ ውስጥ ለውስጥ አልተሰራም። ትምህርት ቤት ጭራሽ አልተሰራም። ራሱን የለም። ያው ሸራ ውስጥ እየተማሩ ናቸው ልጆች። መንግስትም በድንገት ካገዘን ይሰራል በሚል ዓላማ ላይ አለን። ዶክተር አወቀ አምዛይ በደቡብ ኢትዮጵያ ሕዝቦች ክልል የአማሮ ምርጫ ክልልን በመወከል የፌዴራል የሕዝብ እንደራሴዎች ምክር ቤት አባል ናቸው። ዶክተር አወቀ በክልሉ በተፈጥሮና በሰው ሰራሽ አደጋዎች የተፈናቀሉ ዜጎችን መልሶ ለማቋቋም ተካሂዷል በተባለው ስራ ዙሪያ ተከታዩን አስተያየት ለዶቼ ቬለ ሰጥተዋል። በተፈጥሮ የተፈናቀሉትን የጎፋን በተለይ እሱ ተመልሶ ሊሆን ይችላል። ግን በአጠቃላይ የሰው ሰራሽና የተፈጥሮን አንድ ላይ ስናደርግ ግን ተፈጥሮን ስንወስድ የዳሳነች ኦልሞስት የተወሰነ መፍትሄ አድርጓል፣ ተረባርቧል። ውሃና ኤነርጂ ሚኒስቴር ተረባርቧል። ክልሉም ተረባርቦ ውጤት አምጥቷል። ያላለቀም እሱ ቁጥሩ አሁንም አስተማማኝ ቁጥር አይመስለኝም። 42,000 ነው። ምክንያቱም አማሮ ራሱ እኮ ኮሬዞን ሪፖርት ሲያደርግ የነበረው ከዚህ በፊት 50 ምናምን ሺህ ምንም የተለየ ነገር የለም። ባለፉት 4-5 ዓመታት ህዝቡ ወደ ነበረበት አልተመለሰም። ስለዚህ በቂ ትኩረት ሰጠ አይመስለኝም። የደቡብ ኢትዮጵያ ሕዝቦች ክልል የመሬት መንሸራተት በተደጋጋሚ ከሚከሰትባቸው አካባቢዎች በቀዳሚነት ይጠቀሳል። በክልሉ ከ2016 ዓ.ም ወዲህ ብቻ በጋሞ ዞን ጋጮ ባባ ወረዳ 125፣ በጎፋ ዞን ገዜ ጎፋ ወረዳ 229፣ በወላይታ ዞን ካኦኮይሻ ወረዳ 11 ሰዎች በናዳ ምክንያት ሕይወታቸው እንዳለፈ መረጃዎች ያሳያሉ። የሕዝብ እንደራሴዎች ምክር ቤት አባሉ ዶክተር አወቀም በቀጣይ ሊከሰቱ የሚችሉ ተጨማሪ አደጋዎችን ለመቀነስ መደረግ አለበት የሚሉትን ጠቅሰዋል። በእርግጥ የተፈጥሮ ችግሮችን መተንበይ እንኳን ለእኛ ሀገር ቀርቶ በጣም አድገዋል ለመባሉትም በጣም ፈጥና ነው። ዞሮ ግን የተወሰኑ ስራዎችን መስራት ይቻላል። ለረጅም ጊዜ እቅድ በአጭር ጊዜ ውስጥ መፍታት በጣም አስቸጋሪ ሊሆን ይችላል። ሰው ቀየውን ለቆ እሺ ብሎ ላይወጣ ይችላል። በረጅም ጊዜ ስትራቴጂ ተይዞ ግን በጣም እነኚህ የናዳ ችግር ያለባቸውን አካባቢዎች በዛፎች የመሸፈን ሰውን ከዛ ማስነሳትና አመቺ አካባቢዎች ማስፈር እነኚህ ስትራቴጂዎች መነደፍ አለባቸው እየገምታለሁ። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ። ዛሬ አዲስ አበባ ውስጥ የተጀመረው 49ኛው የአፍሪካ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ለአህጉሪቱ የጸጥታ ችግሮች ትኩረት እንዲሰጥ የፖለቲካ ተንታኞች ጠየቁ። ዝርዝሩን እስክንድር ፍሬው ከአዲስ አበባ ልኮልናል። 49ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ የሚካሄደው በተለያዩ የአህጉሪቱ አካባቢዎች የተከሰቱ ግጭቶች እልባት ሳያገኙ በቀጠሉበትና የቀይ ባህር የመርከቦች እንቅስቃሴም ስጋት ውስጥ በወደቀበት ወቅት ነው። በይፋ የተገለጸው የስብሰባው መሪ ሀሳብ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶች ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት የሚል ነው። የጸጥታና የፖለቲካ ተንታኞች ግን ከልማት ጋር የተያያዘው ይህ መሪ ሀሳብ በአህጉሪቱ በቀጠሉት ግጭቶችና የጸጥታ ስጋቶች እንደሚዋጥ ይገምታሉ። የፖለቲካ ሳይንስ መምህርና ተንታኝ የሆኑት ዶክተር አስናቀ ከፋለ ለዶቼ ቬለ እንደገለጹት የሚኒስትሮቹን ስብሰባ ትኩረት ሊወስዱ የሚገባቸው የጸጥታ ጉዳዮች በርካታ ናቸው። የጸጥታ ጉዳዮች ስቲል አሁንም ቢሆን አህጉሪቷን የሚፈታተኑ ናቸው። ለምሳሌ የሱዳን ጉዳይ እንደቀጠለ ነው። ዲአርሲ እና ሩዋንዳ መካከል ያሉ ግጭቶች እንደቀጠሉ ናቸው።
እንዲያውም ባለፉት 2-3 ዓመታት የምንመለከተው የአፍሪካ ህብረት ሚና ግጭቶች ከመፍታትና ከማስተዳደር አኳያ መዳከም ሁኔታ ያሳየ መሆኑ ይታያል። የሚኒስትሮቹ ስብሰባ አንዱ ተግባር በመጪው ጥቅምት በግብጽ ለሚካሄደው የመሪዎች ስብሰባ አጀንዳዎችን ማዘጋጀት ነው። የወቅቱ የአፍሪካ ህብረት ሊቀመንበር፣ ለዓመቱ የተመረጡ ምክትል ሊቃነ መናብርትና ሌሎች አመራሮች እንደዚሁም በ5ቱ የአህጉሪቱ አካባቢዎች ያሉ የኢኮኖሚ ማህበረሰቦች መሪዎች በጥቅምቱ ስብሰባ ላይ ይሳተፋሉ። በእንግሊዝኛ ምህጻረ ቃል አይኤስኤስ በመባል በሚታወቀው የጸጥታ ጥናት ተቋም ተመራማሪ የሆኑት ሙሳ ሶማሆሮ ለዶቼ ቬለ እንደገለጹት የሚኒስትሮቹና በኋላም የመሪዎቹ ስብሰባ በአህጉሪቱ የጸጥታ ችግሮች ላይ ማተኮራቸው የሚጠበቅ ነው። የጥቅምቱ የመሪዎች ስብሰባ በአፍሪካ ህብረትና በየአካባቢው ባሉ የኢኮኖሚ ማህበረሰቦች መካከል ባለው ቅንጅት ላይ የሚነጋገር መሆኑም አጀንዳ የሚቀርጸው ይሄኛው ስብሰባ በሰላምና በጸጥታ ላይ እንዲያተኩር እንደሚያደርገው አመልክተዋል። የአፍሪካ ህብረት የሚከተለው መርህ በየአካባቢው ያሉ የኢኮኖሚ ማህበረሰቦች በአቅራቢያቸው ያሉ ግጭቶችን ለመፍታት ቅድሚያውን እንዲወስዱ ይጠይቃል። በመክፈቻው ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ አሁን በዓለም ላይ ያለው ሁኔታ አሳሳቢ መሆኑን ገልጸዋል። ስብሰባው የሚካሄደውም በአፍሪካ ኢኮኖሚ ላይ ተጽዕኖ ሊያሳድሩ የሚችሉና ውስብስብ የሆኑ ጂኦፖለቲካዊ ክስተቶች እየታዩ ባሉበት ወቅት እንደሆነ አስታውሰዋል። ህብረቱ ከዚህ አንጻር ከአህጉሪቱ ውጭም ሆነ በአህጉሪቱ ውስጥ ተከስተው ተጽዕኖ እያሳደሩ ባሉ ግጭቶች ላይ መወያየት እንዳለበት ዶክተር አስናቀ ያምናሉ። ካለፉት 2-3 ዓመታት እንደምናየው እነዚህ የባለ ብዙ ወገን የዲፕሎማቲክ ተቋማት እየተዳከሙ ጥቂት ሀያላን ሀገሮች ወይም ደግሞ የአካባቢ ሀያላን የሆኑ ከፍተኛ ኃይል ያላቸው ሀገሮች ከፍተኛ ሚና እየተጫወቱ ናቸው ያሉት። ወይም ግጭትን በማባባስ ሚና እየተጫወቱ ነው ያሉት። የአፍሪካ ህብረት እዚህ ላይ ሊወያይና ውሳኔ ሊወስድ የአፍሪካ ህብረት በኮንስቲቲዩቲቭ አክቱ በመስረሻ ዶክመንቱ መሰረት ዋናው የአፍሪካ ውስጥ የሚከሰቱ ግጭቶችን ለመፍታት ጥረት የሚያደርግ ተቋም መሆኑን ማረጋገጥ አለበት። 49ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ሊካሄድ የነበረው በግብጽ ነው። ባለፈው የሰኔ ወር መጨረሻ የአፍሪካ ህብረት ይህንን ስብሰባ ከግብጽ ወደ አዲስ አበባ ያዛወረውና ቀኑንም የቀየረው ቆየት ብሎ ነው። በይፋ የሰጠው ምክንያት ግን የለም። ሶማሆሮ እንደሚሉት ስብሰባው ወደ አዲስ አበባ የተዛወረው ግብጽ በዚያን ሰዓት ማስተናገድ እንደማትችል በማስታወቋ ነው። ግብጽ ስብሰባውን ማስተናገድ እንደማትችል የገለጸችው በተለያዩ ሀገራት የተከሰተውን የኢቦላ ወረርሽኝ በምክንያትነት በመጥቀስ መሆኑን የተለያዩ የመገናኛ ብዙሃን ዘገባዎች አመልክተዋል። ይህንን በዝርዝር ያልጠቀሱት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሀገራቸው በኢቦላ ከተጠቁት አፍሪካውያን ጋር እንደምትቆም በዛሬው የመክፈቻ ንግግራቸው ገልጸዋል። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። ዜና መጽሔቱ እስካሁን የተከታተላችሁትን ይመስል ነበረ።